አወዩ ሌላው አርሰናል ዋንጫ ሊበላ ነው። ይቅርታ ለነገሩ የነሱ አልተረጋገጠም። ምሽት 1 ሰዓት ላይ ነው። ስለዚህ ዘፈኑን ቀየር እናድርገው። አወዩ ሌላው ጋርዶች ምግብ ሊበሉ ነው። ግራ ኢላየ ማስተረፍ ኢላየ። እንዴት ናችሁ የቻናሏን ተከታታዮች? በላተኞቹ ሊጀምር ነው። እንግዲያውስ ከኛ ጋር ናችሁ? አሁን ተወዳዳሪዎቻችንን ሞቅ አርገን ወደ ገበታቸው እንጋብዛለን። አንዴ ሞቅ የሳ ይላል። እየገቡ ነው። አቤት አቤል ዛሬ ለምግቡ ብቻ ሳይሆን ለራስህም ስጋ እንደዚህ ነው። ምግብ ላይ እንደሚገኝ አልባሌ ነገር ነው አንስተው አርገው የሚገሉ። እንዴት ናችሁ? ሰላም። እንኳን ደህና መጣችሁ። ስምህን ማን ልበል? ስሜ ሳምሶን አዱኛ ይባላል። የመጣሁት ከቱሉ ዲምቱ አካባቢ ነው። ስሜ ዝናው ታምራት ይባላል። የመጣሁት ከ22 ነው። ስሜ ኢዮብ ይባላል። ኢዮብ ገዛኝ። የመጣሁት ከሲግናል ነው። ስሜ ጌዲዮን ጌታቸው ይባላል። ከገርጂ። እርግጠኛ ላሸንፍ ይችላል። አሸንፋለሁ ይወስናል። አሉ የተባሉ በላተኞች መሀል ላይ የመጣሁት እንግዲህ ጥሩ ፉክክር ይኖራል ብዬ ተስፋ አደርጋለሁ። ውድድሩን ያሸንፋለሁ ብዬ አስባለሁ። እኔ ውድድሩን በስርዓት እኔ አሸንፈዋለሁ። ዝም ብለው ነው የሚያወሩት፣ ተግባር እናሳያለን ቦታው ላይ ማለት ነው። ምግብ የተገኘው ይበላል፣ ችግር የለብንም። ምግብ የተገኘውን ይመቸኛል። ያው ስጋ ቢሆን ይመረጣል። ፍትፍት ነገር ይመቸኛል። እንደገና መብላት ጀመር እንደገና ብሎ የዘፈነው የእውነት እሱን ይመስላል። በነገራችን ላይ ጌዲ የዛሬን ያርገው ነው። በ90ዎቹ ዛሬ ቢያደርገው ያው መልከኛ ነው። ድምጹም ያምራል፣ ስራዎቹም ያምራል። ጌዲ ባለህበት እንወድሃለን ወንድማችንስ። ዝናቡ ዘነበ እያልን እንቀጥላለን። ወንድሜስ ሳምሶን ለዘፈን አለ ሳምሶን አዱኛ በረጅሙ መታው። እሱ የመታው ኳስ ትሪው ላይ ጠቅልሎ ማን ነው? ኢዮብ በላው። ኢዮብ ገዛኸኝ አበላለህ ነው የሚገዛን ዛሬ። ስለመጣችሁ በጣም ደስ ብሎኛል። በላተኞችን ከዚህ በፊት አይታችኋል፣ ግን ለሁሉም እንደማደርገው ህጉን እነግራችኋለሁ። ልብ ብላችሁ ስሙኝ። ከዛ ጥያቄ ካለ ትጠይቁኛለን። 4 ደቂቃ ሰጠናችኋል። ድፍን 4 ደቂቃ። በ4 ደቂቃ ውስጥ ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። ይህ ብዙ በጠቀለለ አይደለም፣ በዋጠም አይደለም። ቴክኒካል ሆኖ ብዙ ግራም የበላው አሸናፊ ይሆናል። ማጉረስ አይቻልም፣ ማንጠባጠብ አይቻልም፣ ማስመለስ አይቻልም። እነዚህን 3ቱ ያደረገ ተወዳዳሪ ቀጥታ ከውድድሩ ይሰናበታል። እንደ አጋጣሚ ሆኖ አያደርስባችሁና ምግቡ የሆነ ነገር ቢተናኮላችሁ ፊት ለፊታችሁ ያለው ውሃ አለ። ባስ ካለ ደግሞ ውጪ የቆመ አምቡላንስ አለ። አትደረጉ፣ ጠንቀቅ ብሎ መብላት። ለሁላችሁ 2 ኪሎ ምግብ ተዘጋጅቷል። ግማሽ ኪሎ ደግሞ ግማሽ ኪሎ ሙዝ ተዘጋጅቶላል። ጠቅላላ 2 ተኩል ማለት ነው። አነሰች እንዴ? ምን ነው ቁልጭ አለች። ያው ደቂቃው 4 ደቂቃ ሳይሞላ ለጨረሰ ተወዳዳሪ መጋዘናችን የተቀመጠ የምግብ ክምችት አለ፣ ይጨመርላችኋል። አስተያየት፣ ጥያቄ፣ ጥቆማ የለም። ወሬ አላብዛ፣ ምግቡን ላቅርብ መሰለኝ። ምግቡን እየበላን ውሃ መጠቀም እንችላለን እንጂ የቀረበው ታዲያ ለማን ነው? አንድ ጉርሻ ከፈለክ አንዱ አስዋኛው ከፈለክ መብት ነው። ዋናው ቴክኒካል መሆን ብቻ ነው። ምንም ነገር እንዳታስቡ። የተሰጣቻችሁ ድፍን 4 ደቂቃ አለች። ጥያቄ ከሌለ ምግባችሁን ፊት ለፊታችሁ አስቀምጥላችኋለሁ። 1 2 3 ስል ትጀምራላችሁ። 4 ደቂቃ ሞልቶ
አቁሙ ስል አፋችሁ ውስጥ ያለውን ትውጣላችሁ፣ እጃችሁ ላይ ያለውን ታስቀምጣላችሁ። አተታ ገተታ የለም። ይበለዋል ገና ይበለዋል ገና ይበለዋል ብቻ ያስተርፈዋል። ለነገሩ እናንተ ሳያችሁ አይደለም በምሳቃ ወይም ሳለ የተዘረገፈ አጓጉሉ ባህሪ ያሳየን ሰው ትበላለች። በቦክስ ነው ይቅረብ። በላተኞቹ ሊጀምር ነው። በላተኞቹ ተደርድረው ቁጭ ብለው የኔን ማቅረብ ነው የሚጠብቁት። ወደ ምግብ እደላው ይሄዳል። አልማዝ ምን ዕዳ ነው የምንገናኘው ትሪያችሁ ሲያልቅ ነው። አልማዝ ምን ዕዳ ነው። ሰዓት ለመቆጠብ ነው። ጥሩ አለው። ውድድራችንን ልንጀምር ነው። አሁን ከዚህ ወደዚህ ሳህኑን ወደ ማራቆት እንደኔ መላጣ ሊያደርጉት ተዘጋጅተዋል። 1 2 3 ስል ትበላላችሁ። እንደ ዳምፔል ማንሳት አይቻልም። ጠቅለል አድርጎ ጎረስ መታ ነው። 1 3 ጀምሩት። ወይኔ ሰመጠ፣ ሆነ፣ ተከናወነ ፓስታው። ናድ እያረገው ነው። ወንድሜ ማን ነበረ ስም ያልከኝ? ኢዮብ የስቃይ ትርጉም ይባላል መጽሐፉ ላይ። ትሪውን ዛሬ ሊያሰቃየው ነው። አይዞን እዚህ ጋር ይጠቀልለዋል፣ ይከተዋል። አገልግል የሚያካክል ነው እያነሳ ያለው። እኔ ቃላቶቼን እየበሉብኝ ነው ዛሬ እንዳሰምጥ። በነገራችን ላይ ወንድሞቼ አፋችሁ ቆሸሽ ሲል መጥረግ ትችላላችሁ። አግዘኝ ካላችሁኝ እኔ ታርግላችኋለሁ። ኢዮብ እየሄደለት ነው፣ እሱም እየሄደለት ነው። ዛሬ የተሰጣችሁ ድፍን 4 ደቂቃ ነው። 1 ደቂቃ ሊሞላ ነው። እዚህ ጋር ጎመን ይታየኛል፣ እዛ ጋር ፓስታ ይታየኛል፣ ስጋ ይታየኛል። በጣም ነው ደሳስ የሚል አበላል ነው። ዛሬ እንደሚጠበቀው ነው ለ100 ሺህ ብር አስጊ የሆኑ ተወዳዳሪዎች ዛሬ ከተሰጣቸው ደቂቃ ቀድመው ይጨርሱ ይሆን? ብዙ ግራም የሚበላው ማን ነው? ብዙ ግራም በልቶ አሸናፊ የሚሆነው ማን ነው? ለ100 ሺህ ብሩ የሚያልፈው ማን ነው? ደቂቃችሁ አባቴ፣ ደቂቃችሁ 1 ደቂቃ ሆኗል። 3 ደቂቃ ይቀራል። እዚች ጋር እብስ ያረኩለት ሙስና አይደለም፣ እንዳይዝረከረክ ነው አባቴ። አው ስናየው የሚያልቅ ስላልመሰለን 1 ደቂቃ ጨምረን 5 ደቂቃ አድርገናል። አይዟችሁ፣ ግፉት። ቅድም በአይናችሁ ስትበሉት የነበረው ምግብ ሳህን ላይ ተትረፍርፎላችኋል። ውሃው ራሱ ዘጭ ሲል ደስ ሲል አንበሳዬ እኔን አባቴ ያው እንግዲህ አሸናፊ ተመላሽ ነው ያስመሰለው። ተመላሽ ያ በክብር የመጣው ኮርዲስ
ዛሬ ወርዶ ጣራው ብቻ ቀርቷል። ይሄ ኮርኒስ በልማት ያነሳችሁት ይሄን ኮርኒስ ወንድሜ እስካሁን ፓስታው ላይ ነው፣ ሰጋው ላይ መቼ ሆነ የሚደርሰው? እኔ ለሱ ናፈቀኝ ወንድሜ። አይዞ 2 ደቂቃ ሞልቶናል። ይቺ ነገር ተገለበጠች። ጓጉቼ ነበር። እየሄደላችሁ ነው። እዚች ጋር እንጀራው ደረቅ ብሎበታል። ሚጥሚጣም ነገር ቢሆን ጨምሩለትና እንጀራውን ያንሳል። 3 ደቂቃ ሆኗችኋል። የቀራችሁ ድፍን 2 ደቂቃ ነው። እዚህ ጋር ያለው ተወዳዳሪያችን ውሃ ቢሰጠው ጥሩ ነው የሚል ነገር ሰምቻለሁ ብሎ በኋላ ወደ እንትን ከመሄዳችን በፊት አይዞ ወንድሜ አይዞ አለውልህ። ዋናው አንተ ዋልጨምር እኔ የተለያየ ድምጽ እያወጡ ነው ተወዳዳሪዎች ምናምን ነገሮች አሉ። እንቋቋማለን። አዎ ደቂቃው 4 ሊሞላ ነው። ንጹህ 1 ደቂቃ ነው የሚቀራችሁ። የቀራችሁ የተወሰነ ሽርፍራፊ ሰከንዶች ነው። በሽርፍራፊ ሰከንዶች ብዙ የውጤት ለውጥ አይተናል። ዛሬ ቆልላቸውና እንናዳቸው። ድፍን 1 ደቂቃ ይቀራቸዋል። ውድድሩ ሊያልቅ ነው። ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። ነግረናል፣ አስረድተናል። ብዙ ግራም የበላው አሸናፊ ይሆናል። ብዙ ግራም ያልበላው ምግቡን አክስሮ ከውድድሩ ተባሮ እንዴት ይችላል ይሄ ኑሮ ተብሎ የተገጠመለት። እኔ ለእናንተ ራበኝ። በራሴው ሕግ ራሴ ተጠለፍኩ። ማጉረስ አይቻልም፣ ማንጠባጠብ አይቻልም እያልኩ ወንድሜ እየናደው ነው። ወንድሜ ፊት ለፊቱ ተራራ ቢያገኝ አይመለስም። አይዞ ወንድሜ እኔ በማበሱ አንተ በመጉረሱ ካልተባበርን ደቂቃችን ሊያልቅ የተወሰነች እነሱ ይደፋ እኔ ልደፋ ልል ነበር። አዎ ውድድራችን ሊያልቅ 1 ውድድራችን ሊያልቅ 2 3 አቁሙ። የዛሬው የበላተኞች ውድድር በዚህ መልኩ በመጉረስ ተጠናቋል። ካፍታ የግራም ምዘና በኋላ ተመልሰን የዛሬው አሸናፊ እንደምታዩት ነው። ወደ ሚዛን ክፍል ሄዶ የሁሉ ደቂቃ መጠበቅ ተወዳዳሪዎቹን ማስጨነቅ ስለማንፈልግ ጌዲ በተራ እንደገና መብላት ጀመረ። የዛሬው በላተኞች በጌዲ ተራ ጌታቸው በጌዶን ጌታቸው አሸናፊነት ተጠናቋል። ውድድሩ በጣም ከባድ ነው ማለት እኔ ጋር የመጣው እንጀራ ደረቅ ስለሆነብኝ ነው እንጂ በጣም ቆይቻለሁ ከጨረስኩት የነበረው ደረቀብኝ ትንሽ። ይሄ ነው ያለው ነገር። በጣም አሪፍ ነው። አጠገቤ ብዙ በሬዎች አሉ፣ ግን ያው ትንሽ የፈራሁት የነበረው ዳር ላይ ያለው ኢዮብ ነበረ። ያው እሱም አልቻለም። ሳምንት በሌላ በላተኛ እስከምንገናኝ በነገራችን ላይ ከመሰናበቴ በፊት በላተኞች መወዳደር የምትፈልጉ ከስር በምናስቀምጠው ስልክ ቁጥር ቴሌግራም ላይ በመመዝገብና ፎቶአችሁን በመላክ ተወዳዳሪ ሁኑ እያለን እንጋብዛለን። በላተኞቹ ይሄን ይመስል ነበረ። ሳምንት እስከምንገናኝ ጌዲ